ኤአይ እንግዲህ ብዙ ሰው የሚገነዘብበት መንገድና የሚያይበት መንገድ ይለያል። ኤአይ በቴክኖሎጂ ዘርፍ ከተፈጠሩት ኢንዱስትሪያል ሬቮሉሽኑን የኢንዱስትሪያል ሬቮሉሽን የፔስ ለውጥ የጊዜ በጣም ባጭሩ እንዲሆን ድሮ 100 ዓመት ይፈጅ የነበረው 70 ዓመት ይፈጅ የነበረው 30 ዓመት ይፈጅ የነበረው እያንዳንዱ ዛሬ እንግዲህ በአምስተኛው ኢንዱስትሪያል ሬቮሉሽን ዘመን በ2 ዓመት በ5 ዓመት እንዲደርስ የተደረገበት ምክንያቱ ኤአይ የሰው ልጅ በአእምሮ ተጠቅሞ በአእምሮ ፈጥሮ ነገር ግን ሰውን ደግሞ በፍጥነት እንዲሰራ በፍጥነት ምላሽ እንዲሰጥ በፍጥነት እንዲያመርት በፍጥነት የፈለገውን ነገር እንዲያደርግ የሚያስችል ቴክኖሎጂ ስለሆነ ይሄን ቴክኖሎጂ በዚህ መልክ እንደ አገር በተለይም በአፍሪካ ውስጥ ነው ብዙ ጊዜ እኛ ጥቁሮች ሌሎች የሚሰሩትን ነገር ተመልካች እንጂ እንችላለን የሚል አስተሳሰብ በሌለበት መልሶ ደግሞ ሮቦትን ማምረት እኔ ዛሬ አሁን ያየሁትና ደግሞ በጣም ያስደነቀኝ ነገር ብኖር እንደገና ደግሞ ሮቦትን ማምረት የሚያስችል አስተሳሰብ ላይ መድረስ በእውነት በጣም የሚያስደስት ትልቅ ስሜት የተሰማኝ ነው። እኛ እንደ ፋይናንሻል ሴክተር ኤአይን በመውሰድ ለምሳሌ እንግዲህ ብዙ ጊዜ ዓለም ላይ ያለው ኮመን ላንጉጅ ግሎባል የሚታወቁት ቋንቋዎች አሉ። እንግሊዘኛ ዘ ሞስት ዶሚናንት ነው። አሁን በላርጅ ላንጉጅ ሞዴል እየሰሩት ያሉት በሌሎች በእኛ አገር ቋንቋ በአማርኛ፣ በኦሮምኛ፣ በትግርኛ፣ በሶማሊኛ፣ በአፋርኛ የተጀመረው ነገር ደግሞ ኤአይን ተጠቅመን ለአጠቃላይ ሲቲዝን ለአጠቃላይ ማህበረሰብ አገልግሎት መስጠት የሚያስችል ስለሚሆን በዚህ ዘርፍ አርሶ አደሩ የሚፈልገውን ተማሪው የሚፈልገውን ነጋዴው የሚፈልገውን አጠቃላይ ማህበረሰባችን የሚፈልጉትን የባንክ አገልግሎትንም እንዴት አድርገን ተገናኝተን አብረን እናሳልጣለን የሚል አሳይመንት ነው ተጭኖኝ እየወጣው ያለውኝ ማለት ነው።